ዛሬ ደግሞ ይዤላችሁ የቀረብኳቸው እነዚህ ፍየሎች ሁሉም የመጡት ከቦረና ነው። ቦረና አካባቢ አሁን ጥሩ የሳር ግጦሽ አለ፣ ዝናብም ስላለ እንስሶቹ ጥሩ ሰውነታቸው ተመልሷል። ገና ከመኪና እንደወረዱ ነው። እነዚህ ብዛታቸው 265 ፍየሎች ናቸው። የቦረና ነጫጭ ናቸው። ንቃታቸውን እንግዲህ አሁን እዚህ ላይ ነው ያለን። ረዥም መንገድ በጣም ሄደው ስለመጡ ድካም አለ። ሆዳቸው ባዶ ነው። ወደ ከ19 ሰዓት በላይ ነው መኪና ላይ የተጓዙት። ስለዚህ ትንሽ ሰውነታቸው ደከም ስላለ በላይና በታች ስለነበሩ አንዳንዶቹ የሚያነክሱ አሉ። ግን እያንዳንዳቸውን እናያቸዋለን። ይህን ካደረግን በኋላ እንግዲህ አሁን ይህንን ካረጉ በኋላ ቀጥታ ወደ ውስጥ እናስገባቸዋለን፣ ቆጥራቸዋለን። ከቆጠርን በኋላ እዚህ ላይ የታመመ ካለ እንለያለን፣ የተሰበረ ካለ እንለያለን። ብዙ ጊዜ በተለያየ መኪና ላይ ሲመጡ መጫጫን ስላለ እነዚህ የታመሙትን የምንለየው ምንድነው ወደ ሕክምና ቶሎ መጀመር አለብን። አለበለዚያ ፍየሎች ሲታመሙ ምን ይሆናሉ? ሰውነታቸው ይከሳል፣ ምግብ የመብላ ፍላጎታቸው ይወርዳል። ከዛም የተለያዩ ባክቴሪያ፣ ቫይራል ዲዞች በቀላሉ ያጠቋቸዋል። ያ እንዳይከሰት የታመሙ ካሉ እዚህ ላይ አንድ በአንድ እየተዘዋወርን እያየን እንለያለን ማለት ነው። የፍየሎች እርባታ እጅግ በጣም ጠቃሚ ስለሆነ አሁን እነዚህን በሰውነታቸው ውስጥ ያሉ ድካም፣ ጡንቻ መዛል፣ የምግብ ፍላጎት መውረድ፣ ቅዝቃዜ ስላለ ያ ስሜት እንዲወገድ የፀሐይ ብርሃን እንዲሞቁ እናረጋቸዋለን። የፀሐይ ብርሃን እጅግ በጣም አስፈላጊ ነው ለሰውነታቸው። ስለዚህ ይሄ የፀሐይ ብርሃንን እንዲሞቁ ካደረግን፣ ውሃ እንዲጠጡ ካደረግን በኋላ በቀጥታ የምንሄደው ቫይታሚን ነው የምንሰጣቸው። እንግዲህ ቫይታሚን በሁለት መልኩ ይሰጣል። በጣም ካልበዙብን በፈሳሽ መልክ የሚጠጡት ውሃ ላይ ቫይታሚኖች በተለይ የኤሌክትሮላይታቸው ጥሩ ይመጡ። ለምሳሌ ይሄ ፍየል አሁን ያነክሳል። ላያችሁት? ለምንድን ነው የሚያነክሰው? እግሩ ላይ ስብራት ነው ወይስ ደግሞ እነዚህ ፉትሮት የምንላቸው የጥፍር መፈንቀል፣ ጥፍር መርዘም፣ ቅርጹን መሳት፣ መንሸራተት አለ ወይ? ምንድን ነው ያለበት? ለምንድን ነው እንደዚህ የሚያተኩዘው? ለምንድን ነው እንደዚህ ሰውነቱ በደንብ ያልተመለሰው የሚለው በደንብ እየተዘዋወርን እናያለን ማለት ነው። እያንዳንዳቸውን እንስሶች እንደዚህ የምናየው ምንድን ነው? ቅድም እንደነገርኳችሁ ቶሎ መለየት ስላለብን ነው። ይሄ የመለየት ስራ በፍየሎች እርባታ ላይ በጣም አስፈላጊ ነው። እንግዲህ ይህን ካደረግን በኋላ ደግሞ ወደ ማረፊያ ክፍል እናስገባቸዋለን። ስለዚህ አንዳንዶቹ እዚህ ላይ ያካሉ ታያላችሁ። ንቃታቸው ጥሩ ነው። በተለይ ተዛማሽ በሽታ በድካም የመጣ አንዳንድ ነገሮች አሉ ወይ በደንብ እናያለን። እዚህ ውስጥ ደግሞ እንግዲህ አስገብተናቸው ምግብ ልንሰጣቸው ነው። ይሄ ማረፊያ ቦታቸው ነው። ምክንያቱም ያን ረዥም መንገድ ሄደው ስለመጡ ምን መሆን አለበት? ሰውነታቸው እንዲረጋጋ። ከፍተኛ የዚህ የደም መርጋት በሰውነታቸው ውስጥ አለ። አንዱ ላይ ሲጋጩ፣ ሲደራረቡ፣ ሲንቀሳቀሱ ስለነበር ያ የደም መርጋት እረፍት ይፈልጋል። እንቅልፍ መተኛት አለባቸው። እንቅልፋቸውን ከተኙ በኋላ ነው ወደ ምግብ የምንወስዳቸው ማለት ነው። ስለዚህ አሁን እዚህ ተረጋግተው ቁጭ ብለዋል። እዚህ ላይ ያሉ እረፍት እንዲያደርጉ እናደርጋቸዋለን። ጸጥ ያለ ቦታ ያለምን ይጠቅማል። ይሄ በሰውነታቸው ውስጥ ያለው ከፍተኛ የሆነ ከመኪናው ጋር ሲንቀሳቀሱ የነበሩት ሲመታቱ ከጥግ እስከ ጥግ የነበረው ሂደት ተረጋግተው ከፍተኛ የብሩዚንግ የምንለው የአካል መድማት፣ የአካል መቁሰል በሰውነታቸው ውስጥ ካለ ያ ነገር እረፍት ሲያደርጉ ጥሩ የደም ዝውውር እንዲኖርና ያ የተቀጠቀጠ ስጋ በሰውነታቸው ውስጥ እንዲጠፋና ድካማቸው እንዲለቃቸው፣ ጡንቻዎቻቸው እንዲፍታቱ፣ ጥሩ ያተነፋፈስ ስርዓት እንዲኖራቸው፣ ጥሩ የመጠጣት ፍላጎት እንዲኖር፣ ጥሩ የምግብ መብላ ፍላጎት እንዲኖር የመጀመሪያው ለፍየሎች የምንሰጠው ምንድነው? እረፍት ነው። ስለዚህ እዚህ እረፍታቸውን እያደረጉ ነው። ከዛ በኋላ ደግሞ ወደ ምግብ እንገባለን። ግን እዚህ ላይም አሁንም የምንሰጠው ምንድነው? ቫይታሚኖችን ማቅረብ አለብን። ቫይታሚኖች ለምንድነው? ያ የዛለ ሰውነታቸው በዛ ላይ ደግሞ የምግብ ፍላጎታቸው ማመንዘር አቁሞ ከሆነ ያ እንዲነቃቁ እንዲበረታቱ ያደርጋል። ከዚህ ውስጥ ደግሞ በጣም የታመሙ ካሉ ለሚቀጥለው 3 ቀን እስከ 5 ቀን የተለያዩ አንቲቢዮቲኮችን በኢንጀክሽን መልክ የተለያዩ አንቲሄልሜቲኮችን እንሰጣለን። እዚህ ላይ ለሚቀጥሉት 21 ቀን ሕክምና የተሰጣቸው ፍየሎች ካሉ ወደ ክትባት አንወስዳቸውም። ከዛ በኋላ ግን በቀጥታ ምንድን ነው የምንሄደው? ሩቅ አካባቢ ስለመጡ መዛል መድካም ስላለ ይሄ ሰውነታቸው ደግሞ ሲዝን ለተለያየ በሽታ ሊጋለጡ ስለሚችሉ የተለያዩ ክትባቶችን እንሰጣቸዋለን። ከነዚህ ክትባቶች የመጀመሪያው የባሲለስ አንትራክስ ክትባት እንሰጣቸዋለን። ምክንያቱም እነዚህ ፍየሎች እኛ ጋር ረዥም ጊዜ ኪሏቸው ከፍ እስኪል ድረስ መጠበቅ አለብን፣ ማብላት አለብን። ቅድም በተለያየ ቪዲዮ ላይ እንደነገርኳችሁ እስከ ባለቤቶቹ እንዳዘዙት ነው። 1 ወር ከ15 ቀን የሚቆያለ፣ 2 ወር የሚቆያለ። ለምንድን ነው የሚስሉት? የሚስሉ ፍየሎች አሉ። ለምንድን ነው የሚስሉት? ቅዝቃዜ ተሰምቷቸው ነው። ቅዝቃዜ ተሰምቷቸው ከሆነ ሙቀት እንዲሰማቸው መብራትን ማብራት እንዲሁም ደግሞ ማሞቂያዎችን ማድረግ መቻል አለብን። ምክንያቱም ከዛ ከቆላማ አካባቢ መጥተው እኛ አካባቢ ላይ ሲደርሱ የአየሩ ለውጥ የተለየ ስሜት ሊያመጣባቸው ስለሚችል
ያኑላ ምንድነው የሚፈልጉት ፍየሎቹ ብለን በደንብ ማየት አለብን። ወደ ክትባት ስንሄድ ክትባትን እንሰጣለን። አንትራክስን፣ ባሲለስ አንትራክስ በጣም አደገኛ ነው። ብዙ ጊዜ የባሲለስ አንትራክስ ክትባት ፍየሎቹን ብቻ አይደለም የምንጠብቀው ወደ ሰውም ስለሚተላለፍ አባሰንጋ የምንለው በሽታ በጣም አደገኛ ነው። ምክንያቱም እኛ ሀገር ብዙ ጊዜ ምን ተለምዷል፣ ምንም እንኳን ባይደገፍም ጥሬ ስጋ የመብላት ባህል አለ። ከዚህ የተለያዩ በሽታዎች ዞኖቲክ ስለሆነ አንትራክስ ወደ ሰውም ተላልፎ ሰው ላይ ጥቃት እንዳያደርስ በተለይ በዚህ በጥሬ ስጋ በመብላት ይሄን ነገር ለመከላከል የክትባት እንሰጣለን። ምክንያቱም የሚገዙን ሰዎች ባለ ሆቴሎች፣ ሰርግ ያለባቸው፣ ዝግጅት ያለባቸው፣ ወደ ግልም ቤት ስንሄድ አንድም ሁለትም የሚገዙ ሰዎች ስላሉ የዛ በሽታን ለመከላከል ይሄን ክትባት እንሰጣለን። በተጨማሪ ደግሞ ፒፒአር እንሰጣለን፣ ፔስት ሄፓታይቲስ ሩሚናንት። ይሄም እጅግ በጣም አደገኛ በሽታ ነው። ሌሎችም በሽታዎች አሉ እንደ የምንሰጣቸው የእነሱ ሁላ ክትባቶች አሉ፣ ግን በተለያየ ጊዜ ነው የምንሰጣቸው። እንደ ፓስቶሮሲስ አለ ተጨማሪ። ከዛ ደግሞ ተጨማሪ ማን አለ? እንደ ኒውሞኒያ ያሉ የመተንፈሻ ችግር የሚመጣ በተለይ ደግሞ በትላትሎች ኢንተርናል ወርም ወይም ኢንተርናል ፓራሳይት ደግሞ እንደ ኮክሲዶሲስ፣ እንደዚህ ደግሞ ላይሶች፣ ቁንጫዎች አሉ። በጣም ደግሞ በአመጋገብ የሚመጡ በተለይ ፍየሎችን እንዳመጣናቸው እነዚህም ፍየሎች ካመጣናቸው በኋላ ብዙ በመብላት ብሎቲንግ፣ የሆድ መጨነቅ፣ እንደ አሲዶሲስ፣ ብዙ እህል በመብላት ደግሞ አሲዶሲስ ይከሰታል። ኬቶሲስ በጣም ደግሞ ብዙ ጊዜ ምንድነው ይሄ ኃይል እጥረት፣ የምግብ እጥረት ወይም ደግሞ ኃይል እጥረት፣ እንደ ሚኒራል ዴፊሽንሲ ደግሞ የአጥንት ደካማ መሆን፣ ልፍስፍስ መሆን፣ እነዚህ በሽታዎች እንዳይከሰቱ እነዚህ ፍየሎች ቶሎ እንዲደልቡልን ምን ማድረግ አለብን? አመጋገብ ላይ ትኩረት ማድረግ አለብን። በሽታ እንዳያዛቸው ክትባት መስጠት አለብን። ክትባትን ህይወት ያለው ክትባት ከተቋም ሄደን ነው መግዛት ያለብን። ክትባት ላይ የምንሰጣቸው ደግሞ አንቲሄልሚንቲኮች አሉ። እነዚህ አንቲሄልሚንቲኮች ደግሞ በሰውነታችሁ ውስጥ ያሉትን የውስጥ ጥገኛ ትላትሎችን እንዲያጠፉላቸው፣ ኪሏቸው ከፍ እንዲል፣ እንዲሁም ደግሞ ስጋቸው ጣፋጭ እንዲሆን ይጠቅሙናል ማለት። እነዚህ አንቲሄልሚንቲኮች ከየት ነው ፍየሎቹ የመጡት? ለምሳሌ ቦረና ቆላማ አካባቢ፣ እዛ ቆላማ አካባቢ ላይ ያሉ ምን አይነት ፓራሳይቶች ናቸው? እነዚያ ፓራሳይቶች በእነዚህ ፍየሎች ላይ ሊኖሩ ስለሚችሉና ስላሉ ሰውነታቸውን እናበላቸውን መኖ እንዳይሻሟቸውና ቶሎ ወደሚፈለገው ኪሎ እንዳይመጡ ስለሚያደርጓቸው እነዚህን አንቲሄልሚንቲኮች መስጠት መቻል አለብን። በሳምባ ላይ፣ ልብ ላይ፣ ኩላሊት ላይ፣ አንጀት ላይ እነዚህ በሙሉ እንዲሁም ደግሞ በደም ቧንቧቸው ውስጥ እነዚህ ፕሮቶዛል ዲዚዝ የምንላቸው አሉ። እንደ በቲክቦርን ዲዚዝ የሚመጡ እነዚህ እንደነ አናፕላስማ፣ ፒሮፕላስማ፣ ዴሞዲፖሲስ እነዚህ በሽታዎች በሙሉ ሰውነታቸው እንዳይጎዳቸውና እንስሶቹ ኪሎ እንዲያመጡ እኛም ደግሞ ሸጠን ተጠቃሚ እንድንሆን የሚያደርጉንን ሕክምናዎች በጥሩ የእንስሳት ሐኪም ድጋፍ መደረግ አለበት። እንስሳት ሐኪሙ መጥቶ ሁሉ የሱፐርቪዥን ስራ ይሰራል። ፋይል ይኖራቸዋል። እነዚህ ፍየሎች መቼ ገቡ፣ የገቡበት ቀን ላይ ከገቡበት ቀን ጀምሮ የምንሰጠው ሕክምና አለ። አንቲቢዮቲኮችን ወስደዋል፣ ቫይታሚኖችን ወስደዋል፣ አንቲሄልሚንቲኮችን ወስደዋል፣ እንዲሁም ደግሞ ቫክሲኔሽን ፕሮግራማቸውን ወስደዋል። ይሄ ቫክሲኔሽን ፕሮግራም ቅድም እንደነገርኳቸው በሚሄዱበት ቦታ ሁሉ ለደህንነታቸው ወይም ደግሞ ለሚገዛው ማህበረሰብ በጣም አስፈላጊና ጠቃሚ ነው። ስለዚህ ይሄ ፋይል ይኖራቸዋል ማለት ይሄን ፋይል አደረግን ማለት እንስሶቻችን ምን ጤናማ ይሆናሉ። አሁን እዚህ ጋር እንደምናያቸው ምግባቸውን ከበሉ በኋላ እረፍት ላይ ናቸው። ፍየሎች ምግባቸውን ከበሉ በኋላ ቤታቸውን ትተን መውጣት መቻል አለብን። ለምንድን ነው ያን የምናደርገው? የበሉትን ምግብ እያመነዘቡ ወደ ጉልበት፣ ወደ ኤነርጂ፣ ወደ አቅም፣ ወደ ሰውነት እንዲቀይሩና ጡንቻዎቻቸው የተሻለ ኪሎን እንዲያመጡ እንዲሁም ደግሞ ስንበላቸው ምን ይሆናሉ? ፍየሎቹ ስጋ ስስ፣ እጅግ በጣም ጣፋጭ፣ በብዙ ንጥረ ነገር የበለጸገ ይሆናል። በዛ ላይ ደግሞ ስስ ስጋ ብቻ ሳይሆን በተለይ ለህፃናት እድገት፣ ለትላልቅ ሰዎች የፍየሎች ስጋ በጣም ጠቃሚ ነው። ፍየሎች የተለያየ ቅጠላቅጠልን ስለሚበሉ ስጋቸውን ስንበላ ሰውነታችን ምን ይሆናል? ይዝላል። ለምን? ቅጠላቅጠሎች ላይ ምን አለ? በአብዛኛው እንደምታውቁት በዚህ በፋርማኮሎጂ ላይ ስንማር አብዛኞቹ መድኃኒቶች ከቅጠላቅጠል ከእጽዋት ነው የሚሰሩት። ስለዚህ ፍየሎች ብዙ ቅጠላቅጠሎችን ስለሚበሉ ምን ይሆናሉ? ፍየሎቹ ስጋቸው የሚጣፍጥ የፍየሎቹን ስጋ ደግሞ ስንበላ እኛም ሰውነታችን ድካም ይሰማናልና አዲስ አንቲቦዲ እንድንፈጥር ያደርጋል። እዚህ ላይ የሰው ሐኪሞች በጣም በበለጠ ያብራሩልናል። ግን ምንድነው እንስሶች እረፍት ማድረግ አለባቸው፣ መተኛት አለባቸው። ጸጥ ያለ ስፍራ ምግባቸውን ከበሉ በኋላ እረፍት ማድረግ አለ። ያ እረፍት ምንድነው? ተኝተው በሚያመነዙበት ጊዜ የተሰጣቸው ምግብ ባመነዘው ቁጥር ምን ይሆናሉ? ኪሎን እየጨመሩ ይሄዳሉ። ሰውነት እያገቡ ይሄዳሉ። ሰውነት ማስገባት ብቻ ሳይሆን በሽታን የመከላከል አቅማቸው እየተገነባ ይሄዳል። ስለዚህ የምንሰጣቸው ምግብ ምን ያለው ነው? ፕሮቲን፣ ቫይታሚን፣ ኢነርጂ። ስለዚህ እንደገቡ ምንድነው የምንሰጣቸው? የደረቅ ሳር። ያ ደረቅ ሳር በቀን አንድ ፍየል ምን ያህል መብላት አለበት?
ባለሙያው ጋር መማከር አለብን። ከዛ ደግሞ ከቆሎ ገለባ ጋር የቆሎ ገለባ ወይም ደግሞ ፋጉሎ ወይም ደግሞ ጥፍጥሬ እነዚህ በአካባቢያችን ያሉ ነገሮች ደግሞ በደንብ በጨው ታሽተው በደንብ በንጹህ ሁኔታ ሳይሸቱ መሰጠት አለበት። የቆሎ ገለባ ከሌለን ምን ማድረግ አለብን? በቆሎ ከሌለን ሩዝ መቀየር አለብን። ግን ምግባቸው ላይ ሁልጊዜ ፍየሎቹ ኪሎቸውን እንዲያመጡ ምን መሆን አለበት? በቂ ጨው መኖር አለበት። ጨው ለምግብ ማጣፈጥ እንዲሁም ደግሞ ለምግብ ውህደት መፈጠር ትልቅ አስተዋጽኦ ያደርጋል ማለት ነው። ስለዚህ ፍየሎቻችንን በቀን ለምሳሌ እነዚህ 265 ፍየሎች ነው ቦረና ያመጣናቸው ማለት። ስለዚህ እነዚህ 265ን በአንድ ጊዜ የሚገዛ ከተገኘ ያሳየው፣ ካልሆነ ደግሞ በተለያየ ጊዜ በሁለት ሽፍት በሶስት ሽፍት ወጥተው መሸጥ መቻል አለባቸው። እዚህ ላይ ስንገዛቸው ከገበሬ ከአርብቶ አደሩ ሄደን ነው የገዛቸው። አርብቶ አደሩ ጋር እጅግ በጣም በተመጣጣኝ በጥሩ ሁኔታ ነው ያለው። ስለዚህ ለዚህ ነው ሰዎች ወደ ፍየል እርባታ ወደ ማድለብ ቶሎ በየአጭር ጊዜ እየደለቡ እንዲወጡ። መካከለኛ ኪሎ ያላቸው አሉ፣ እጅግ በጣም ትላልቆች አሉ። በሚቀጥለው በጣም ትላልቆችን ሙክቶችን ይዤላችሁ ቀርባለሁ። እነዚህ ግን እንደነገርኳችሁ በመካከለኛ ሁኔታ ገና እድገታቸውን አልጨረሱም። ስለዚህ ኪሎአቸው በአብዛኛዎቹ ስንት ይሆናል? ከ28 እስከ 32 አካባቢ ናቸው። ምንም እንኳን ቁመታቸው ቢያጥርም ሰውነታቸው ግን ጥሩ ነው። ረዥም መንገድ ሄደው ስለመጡ ነው እንጂ ጥሩ። ስለዚህ አመጋገብ ላይ ምን መስጠት አለብን? አሁንም ደግሜ የምነግራችሁ ንጹህ ምግብ በተለይ ኮንሴንትሬትድ የሆኑ መኖችን በመጠኑ መስጠት አለብን። ያንን መኖ ከሰጠናቸው በኋላ እረፍት እንዲያደርጉ እንዲተኙ ማድረግ አለብን። እረፍት በአንድ ረዥም ቦታ ላይ መልቀቅ ሳይሆን አጠር ባለ ቦታ ላይ ጥሩ እንቅስቃሴ እያደረጉ ግን መተኛት አለባቸው። ረዥም ቦታ ላይ ከለቀቅናቸው ምን ይሆናሉ? የበሉትን በሙሉ ያባክናሉ። ስለዚህ የእኛ ብር እየባከን ይሄዳል። ግን አጭር ቦታ ላይ ካረግናቸው ከከፋፈልናቸውና በሁለት ግሩፕ እየከፈልን የምናበላቸው ከሆነ ግን ምን ይሆናሉ? እንደ አቅማቸው እንደ ሰውነታቸው ክብደት እንደ ጸባያቸው እየበሉ ነጋዴም መጥቶ የሚገዛም ሰው መጥቶ በሚፈልገው መልክ እየመረጠ ገንዘባችንን በቀላሉ መመለስ ይቻላል ማለት። ስለዚህ የፍየሎች እርባታ ላይ ሁላችሁም አቅሙ ካላችሁ ቶሎ መሰማራት እጅግ በጣም በየአጭር ጊዜ ነው። የፍየል እርባታ ማዋለድ ሲሆን ረዥም ጊዜ ይፈልጋል። የፍየሎች እርባታ በየአጭር ጊዜ ኪሎአቸውን እየጨመሩ እየሄዱና ለተለያዩ ሰዎች ለተለያዩ ሆቴሎች ለኤክስፖርት ለሚበላ ሰው በሬስቶራንቶች ማቅረብ ግን እጅግ በጣም ጠቃሚና ገንዘባችን በቀላሉ የሚመለስበት ሂደት ስለሆነ በተለይ ውጭ ሀገር ያላችሁ ወጣቶች ለፋሚሊያችሁ ለቤተሰቦቻችሁ ይህን ስራ ብትጀምሩና ካሂዶ እጅግ በጣም ውጤታማ እንደምትሆኑ ለመንገር ነው። በተለይ የፍየሎች እርባታ ስልጠና እኛ ጋር ለሚቀጥለው 4 ቀን ስለሚሰጥ ስልጠናው መታችሁ እንድትወስዱ ለማለት በዚሁ አጋጣሚ ፈልጋለሁ። ዶክተር አይኖኝ የእንስሳት ሐኪም። በዚህ ላይ ጥያቄ ካላችሁ የተለያየ ነገር ካላችሁ ልምዴን ላካፍላችሁ ዝግጁ ነኝ። መልካም ጊዜ። አመሰግናለሁ።